ሰላም ተማሪዎች የስፔሊንግ ትምህርታችን ካቆምንበት ዛሬም ይቀጥላል። እያየን የነበረው 3 letter words የሚባሉትን እንዴት አድርገን እንደምንጽፍ ነበር። ዛሬ ትኩረት የምናደርገው ላስት ታይም ካቆምንበት መሃል ላይ ኦ ቫውል ኦ በሚመጣ ጊዜ ያሉትን እንዴት ነው የምንጽፈው የሚለውን ይሆናል። ስለዚህ ሁላችሁም እንደተለመደው ወረቀት እስክሪብቶ ይዛችሁ አብራችሁኝ እየጻፋችሁ ስህተት ካገኛችሁ እዛው ላይ እያረማችሁ የምትሄዱ ነው የሚሆነው። እኔ ፕሮናውንስ አደርጋለሁ አብረን እንጽፋለን። So the first 3 letter word that we are going to write is Bob. ለምሳሌ Bob ብለን የሰው ስም ስንጠራ ትሰማላችሁ አይደለ? Bob ሲጻፍ እንዴት ነው? Bob ስንጽፈው እንደዚህ ነው። ቦብ ብለን ልናነብ እንችላለን። ለምሳሌ ቦብ ማርሌ እንላለን አይደል? ነገር ግን አሜሪካን እንግሊሽ ላይ ቦብ ብለው ፕሮናንስ ያደርጉታል። ስንጽፈው በዚህ መልኩ ነው የምንጽፈው። ሁለት አብረን እየጻፍን ነው የምንሄደው። ቦት ቦት ለምሳሌ ቴሌግራም ላይ ቦቶች አሉ አይደለ? እንዴት ነው የሚጻፈው? B O T ቦት። Number 3 ቦክስ ቦክስ ሳጥን። እሺ Number 4 boy boy B O Y boy. Number 5 cup cup ፖሊስ ለማለት ካፕ እንጂ ይሄ የምንጠጣባት ካፕን አይደለም። እሺ እዚህ ጋር የምንጽፈው ካፕ ሲጻፍ እንዴት ነው? C O P ነው። እሺ ካፕ ፖሊስ ማለት ነው። እንዳትሳሳቱ ይሄንን ሲጻፍ እንደዚህ ነው። Number 6 dog dog ቀላል ናቸው አይደለ? ምክንያቱም እንደ ቢጊነር ተማሪ መጀመሪያ ያለብን ከቀላሎቹ ነው። Number 7 dot dot ነጥብ dot D O T። ስለዚህ ራሳችሁን እያያችሁ ማለት ነው። fog fog F O G. Number 9 Number 10 Okay fox ቀበሮ ስንል fox F O X God God G O D Bob boat box boy cup dog dot fog fox God. Okay 11 12 13 14 15 Okay ቀጣይ ያሉትን ደግሞ እንዴ 11 ላይ got ወይም ደግሞ get got got እንላለን አይደለ? got ብለን ነው ግን ፕሮናንስ የምናደርጋት G O T አይደለ? G O T Okay hop hop እንዴት ነው የምጽፈው? hop happin ስንል ምን ማለት hop እንጠጥ ማለት መዝለል ማለት ነው። እሺ hope አይደለም hop ነው የምንለው። hot ወይም hot hot እንላለን ግን ፕሮናንስ ኦን ወደ አ ነው ብዙ ጊዜ የሚወስዱት። እሺ hot እዚህ ጋር አሁን በኢትዮጵያን አክሰንት ነው በለመድ ነው እያስቀመጥኩላችሁ ያለሁት። hot job ስራ job G O B log log login log in ልንል እንችላለን። ስለዚህ ሁሉም ውስጥ ማናለች መሃል ላይ ኦ አለች። ስለዚህ ከዚህ በኋላ የዚህ አይነት ቀላል ቃላቶችን እንዴት አድርጋችሁ መጻፍ እንዳለባችሁ መለማመድ ያስፈልጋል ማለት ነው። ቀጣዮቹንም እንይ 20 ኦኬ 16 ላይ ማንን እናገኛለን? I've got a lot of cash but I have got a lot of cash. ስለዚህ lot ስትጻፍ እንዴት ነው አይደለ? ስለዚህ L O T L O T mom mom እናት M O M ቀጥሎ ደግሞ map map ሁለት አይነት ማፕ አለ። አሁን ግን with O ነው የምንፈልጋት ይቺ ነው። ሞፕ እና ማፕ ይለያያሉ አይደለ? ማፕ
ይሄኛውም እንደዛው ነው የሚጻፈው ማለት ነው። ናድ NOD ይሄ ጭንቅላትን እንደዚህ መነቅነቅ ናዲንግ እንለዋለን ማለት ነው። ሲጻፍ እንደዚህ ነው። ነን ዩዥዋል አፍራሽ ቃለች አይደለም። ስለዚህ ሁሉም ውስጥ ኦ አለች። ሲነበቡ ግን somehow አንዳንዶቹ ይለያያሉ። ባብ፣ ቦት፣ ቦክስ፣ ቦይ፣ ካፕ የሚለያዩትን በደንብ ዶግ፣ ዶት፣ ፎግ፣ ፎክስ፣ ጋድ እዚህ ጋር በደንብ ይለያል። ጋት፣ ሃፕ፣ ሃት፣ ጃብ፣ ሎግ፣ ሎት፣ ማም፣ ማፕ፣ ናድ፣ ነን። ኦ ትንሽ አስቸጋሪ ነች። ቄር የምትለው ነገር አለ። ብዙ ጊዜ ኦ ወደ አ የምትሄድበት ሁኔታ አለ። እንቀጥል። አሁን የምናያቸው ቃላቶች በሙሉ ቫውል ዩን የሚይዙ ናቸው። ቫውል ዩ። ስለዚህ ቫውል ዩ መሃላቸው ላይ ትኖራለች ማለት ብዙዎቻችን ኤክስፔክት የምናደርገው ድምጽ ኡ የሚለውን ነው ፕሮባብሊ ሊሆን የሚችለው። ነገር ግን ይሄንን ድምጽ የምትሰጠን ከስንት አንዴ ነው። ለምሳሌ ምን የሚለው ላይ ፑት የሚለው ላይ እዚህ ጋር ፑት ኡ የሚል ድምጽ አለው። ግን ብዙ ጊዜ የምታመጣው እስኪ አብረን እንይ። ከአንደኛውን ጀምር። አንደኛ ላይ በት ወይም ነገር ግን ብለን ስናወራ በት ሲጻፍ እንዴ ነው? BUT። እዚህ ውስጥ ኡ የሚል ድምጽ የለም። እንቀጥል። ሁለት ካፕ። ካፕ ቅድም COP ፖሊስ ማለት ብለናል። አሁን ግን ካፕ መጠጫዋን ነው አይደለም? ካፕ ስትጻፍ እንዴ ነው? CUP። ይሲ አሁን የተለየ ድምጽ ነው። በት የሚል ድምጽ ነው። ካፕ የሚል ድምጽ ነው። ኮምፕሊትሊ ዲፈረንት። ከት መቁረጥ አይደለም? ከት። ነምበር 4 ፈን ቀልድ ለማለት ስትፈልግ ፈን እንዴት ነው የምጽፈው? FUN። ነምበር 5 ፈር ፈር FUR። ስለዚህ በጣም ዶሚናንት የሆነው ድምጽ ማን ነው? ይቺ የምትለዋ ድምጽ ነች። እሺ እስኪ እንቀጥል። 6 ጋም ማስቲካ ጋም ሲጻፍ እንዴት ነው? GUM ነው አይደለ? GM። ገን ወይም ደግሞ ጋን ሽጉጥ GUN ነው። GUN። ነምበር 8 ገት ፊሊንግ አንጀት የምንለው ገት። ነምበር 9 ጋይ ማለት ሰው ወንድ ልጅ አይደለ? ጋይ GUY GAY ብላችሁ የምትጽፉ ትልቅ ስህተት ነው። እሺ ጋይ። help። ስለዚህ አብዛኛው ቦታ ላይ የምትለዋ ድምጽ ትበዛለች። በት፣ ከት፣ ፈን፣ ፈር፣ ገት፣ help እነዚህ ላይ የሚል ድምጽ በጣም በዝቶ እናያለን ማለት ነው። ስለዚህ most of the time የሚል ድምጽ ነው። ኦኬ 11 hug ማቀፍ hug HUG 12 mud ወይም ጭቃ mud MUD 13 mug መጠጫ mug MUG እንደዚህ ነው አይደለ? 14 ነት ብሎን ነት NUT 15 ፐብ መዝናኛ ቦታ ፐብ PUB። ኦኬ የእንግሊዘኛ ቋንቋ አስቸጋሪ ነው፣ በተለይ ከስፔሊንግ እና ከድምጽ ጋር በተገናኘ ምክንያቱም ብዙ ግራ የሚያጋቡ ነገሮች አሉት። ዩ ሁሉም ጋር ተቀምጣ ግን somehow እንደ ኦ እንደ ቀድሞ የተለየ ድምጽ ይዛ ትመጣለች እንዳየነው ከሆነ 16 ፐን PUN ነው አይደለ? 17 ረብ RUB 18 ራግ ምንጣፍ ራግ እንዴት ነው የሚጻፈው?
RUG rug 19 run መሮጥ run 19 20 ሰብ ካታጎሪ እንላለን አይደለ ሰብ ለምሳሌ ሰብ ሲቲ ክፍለ ከተማ ሰብ SUB የቀሩ 3 ናቸው 21 ሰም ብለን ስንጽፍ ነው 21 ድምር SUM 22 ሰን SUN ፀሐይ 23 ተብ ባስተብ እንላለን አይደል ገንዳው ስለዚህ TUB አሁን 3 letter words ላይ ምንድነው የምንረዳው ዩ በመትኖር ጊዜ ዩን ወደ አይምራችሁ መውሰድ ያለባችሁ ምን ወደሚለው ድምጽ ነው ምክንያቱም በት ከት ፈን ፈር ሀብ ገት ፐብ ነት ፐን ረብ ረን ሰብ ተብ ሰን you see ሁሉም ውስጥ የሚል ድምጽ ነው ያለው ማለት ነው እንጂ የሚለውን ድምጽ ካሰባችሁ most of the time ተሳሳታላችሁ ማለት ነው most of the time ስህተት ነው የሚመጣው ኦኬ አሁን የስፔሊንግ ቤዚክ የምንለው ትምህርታችንን ጨርሰናል ባይ ዘ ወይ መጀመሪያ ላይ እኔ ህጎችን እያስተማርኳችሁ እንዳልሆነ ነግሬያችኋለሁ እነዚህ ያየነው ምንድነው 3 letter words መጀመሪያ ከምን ጀመርን ከ2 letter words ከቀላሎቹ አይደለ 2 letter words ወደ 25 የሚደርሱ 3 letter words ላይ ደግሞ ብዙ ስለሆኑብን ምን አደረግን መሃላቸው ላይ ቫውል A E I ዛሬ ደግሞ O እና U ያለባቸው ስለዚህ እነዚህን የዘረዘርናቸውን ቃላቶች በሙሉ አንድ ጀማሪ ተማሪ እንዴት እንደሚጻፉ ህጋቸውን ሳያውቅም ሸምድዶ ለይዛቸው ይገባል ከዚህ በኋላ ግን የምንማረው ምንድነው በመንጽፍ ጊዜ የተለያዩ ልንከተላቸው የሚገቡ የቫውል እና የኮንሶናንት ህጎች አሉ እነሱን ከዚህ በኋላ በደንብ በጥልቀት እንማራለን ስለዚህ የስፔሊንግ ትምህርታችን ከዚህ በኋላ በደንብ አስፈላጊ የሆኑትን ሌሰኖች ይዞ የሚመጣ ነው የሚሆነው ስለዚህ እስከዚህ ድረስ ብቻ ተከታተላችሁ የምታቋርጡት ከሆነ በጣም ትልቅ ጉዳት ነው ከዚህ በኋላ ያለውን በደንብ እንድትከታተሉ ሰጀስት አደርጋችኋለሁ ስለተከታተላችሁ የዛሬውን ሌሰን በጣም አመሰግናለሁ ኔክስት ታይም እስክንገናኝ ቻው